ትሆናለህ አይደል? እኔ እምልሽ ምናልባት ምደውልለት ሰው ካለ ስልክ ልትሰጪኝ ትችያለሽ? ማለት መጥቶ መቆጣጠር ነው ያቃተኝ። ማለት ኤሚ ከዛ ሁሉ ሀዘንና ጭንቀት በኋላ እንደዚህ ፊቷ ፍንድቅ ብሎ በማየቴ በጣም ደስ ብሎኛል። ፈጣሪን ከማመስገን ውጭ ምን እላለሁ? ሁላችሁንም ነገር ልንገርህ፣ ይቀራል። ምን ይቅር ማለቴ የሚቀር አንድ ቅድመ ሁኔታ አለ። ዳግም ምንድን ነው እያልክ ያለው? ቆይ ጋሻ ይቅርታ፣ በደንብ በልብ ሌላ ነገር ይዘህ ነው ናቸዋል። እኔ እኮ ፈርቼ ነው። በመጀመሪያ ቅድመ ሁኔታ አለኝ፣ በፍጹም ይቅርታ አላደርግልህም ብሎ ሲለው እጅግ ደንግጦ ነበረ። ሆኖም እንግዲህ ዳግም በስተመጨረሻም እኔ የምለውንና የኔን ሀሳብ አዳምጡና ከዛም በኋላ እነግራቸዋለሁ ብሎ ሲልም እንግዲህ ኑሃሚንም በልብ ውስጥ ሌላ ነገር ይዘት ነው ወይ ይቅርታ አደርጋለሁ ብለህ ያወራኸው አራስ ጨርሱኝ፣ ቅድመ ሁኔታ አለኝ በማለትም ሲል እጅግ ደንግጠው ነበረ ሁሉም ሰዎች። ሆኖም ዳግም እንግዲህ በስተመጨረሻ ዋና አጃቢ ካላደረከኝ ይቅር አልልህም በማለት ይቀይረዋል ካስደነገጣቸው በኋላ። ሆኖም እንግዲህ ኤሚም ሕክምናዋን ጨርሷ ወደ ቤት በመምጣቷ እጅግ በጣም ቢደሰቱም ሆኖም እንግዲህ አቶ ሌኩ ድርጅቱ ክሳራ ውስጥ ስለሆነ አቶ ተሰማም የኔም ቤት ሸጠን ድርጅትህን ማስተካከል አለብን ብሎ ይለዋል። አቶ ሌኩም እንዴ ጓደኛዬ ምን ሆነህ ነው ብሎ ይለዋል። አውቃለሁ አሁን ላይ ትልቅ ደስታ ውስጥ ያለው ውስጥ ግን ህመም አለ። ይህንን ነገር ለእኔ ደብቀኸኛል። ለምንድን ነው ለእኔ የምትደብቀኝ? እኔና ወይዘሮ ገነት ቤት ተከራይተን መኖር እንችላለን፣ እኛ ሁለት ብቻ ነን በማለትም ይመልስለታል። በፍጹም ይህንን ማሰብ የለብህም በማለትም ይመልስለታል። አይ ይህንን ነገር ነው ማድረግ የምንችለው ብሎም በማለት እንግዲህ ይመልስለታል። እሱም አይ ይሄ ድርጅትማ መስተካከልና መመለስ አለበት ብሎ ሲልም አንተ ለእኔ ሲሆን ሁሉንም ነገር ታወጪልኛለህ፣ እኔም ቤቴን እሸጣለሁ ማለት ነው። እንግዲህ ለአቶ ሌኩ ይነገረዋል። ኤርሚያስም እንግዲህ ኤሚን ለመቀበል መጥቶ ነው። እሷ ደስተኛ ሆና ወደ ቤት ስለመጣች ሁሉም ደስተኛ ነው። ቤተሰቤ እንደዚህ ይወደኛል፣ ቤተሰቤ ላይ ትልቅ ቦታ እንዳለኝ አውቄያለሁ ማለት ነው። እንግዲህ ከኤርሚያስ ጋር እየተጨዋወቱ ይገኛሉ። ኤርሚያስም ሰዎቹን ፈርቼ ነው እንጂ ሳማት ያለኝ ነው እያላት እንግዲህ ኤሚም በጣም ተደስታ ትገኛለች። ሆኖም እንግዲህ ወይዘሮ ዝናሽም ሁሉንም ታመሰግናቸዋለች። ወይዘሮ ፋንቱንም እጅግ ደጋግሞ እያመሰገናት ነበረ። እሷም በፍጹም ልታመሰግነው እኔ ምንም ያደረኩላት እንደሌለ እግዚአብሔር አምላክ እኔ ጋር ያስቀምጠው እንጂ የሰጠኋት እኔ ያደረኩላት ነገር የለም ብላ ትላለች። እንግዲህ ሁላችሁም ከጎኔ ስለሆናችሁ እጅግ አድርጌ አመሰግናለሁ ብላ ትላለች። እንግዲህ ቅመሜም አሮጊቴ ናፈቀችኝ እያለች ነበር። አሮጊቴ እየመጣች ናት። እሷንም በምትጠይቃት ሰዓት ልጄ መጥቼልሻለሁ ናፍቀሽኝ ነበረ፣ ግን ኤሚን አዳንሻት አይደል ብላ ስትላትም ኤሚ እኔ የለውም ያዳንኩት ብላ ትላታለች። እሷም እንዴት አሮጊቴ አልገባኝም ብላ ስትላትም ኤሚን ያዳናት እግዚአብሔር ነው ብላ ትላለች። እግዚአብሔር እንዴት ሆኖ ነው ያዳናት ብላ ስትጠይቃትም እግዚአብሔር በሰዎች አድሮ ነው ለሰዎች የሚያድነው። ለምሳሌ እኔንና አንቺን በጎዳና ላይ እንዴት አድርጎ ነው ያነሳን? ኑሃሚንን ተጠቅሞ እኔንና አንቺን ከጎዳና ላይ እንድንነሳ አደረገን።
እኔንም ደግሞ እዚህ ቤት አምጥቶ ለኤሚ እንዳድናት አደረገኝ። እግዚአብሔር በሰዎች አድኖ ነው የሚሰራው በማለትም ለቅመሜ እያስረዳች ነበረ። ቅመሜም እንግዲህ ጥያቄዎችን ለመጠየቅ ስትፈልግም እንደዛ እያለቻት ነበረ። እንግዲህ ኤርሚያስን አቶ ቤቱ ይቅርታ ይቅርታ ጠይቀኝ በታማኝ ሰዓት ጊዜም ከጎኗ ነበር። ምስንም ተለናቸው። ስለዚህ እኔም አመሰግናለሁ። እንግዲህ ኤርሚያስም ሲመልስለት ነበረ። ማለትም ሲለው ኤሚንም አይደል ብሎ ሲጠይቃት እሷም በሞባይል ብላ ትመልሳለች። እንግዲህ ኤርሚያስ ከዛ ሁሉ ነገር ተቀይሮ ዛሬ ላይ አንገቱን ደፍቶ ከኤሚ ጨርሳ ነበረ። አሁን ላይ እንግዲህ ከዛ ነገር በኋላ ያልተቀየረችው ሀምለን ብቻ ናት። ሀምለን እንግዲህ የነቢነት ስራ እያቀሰች ትገኛለች። አንድ ቀንም መልኬን ተጠቅሜ ይህንን ስራ ሰራለሁ ብዬ አስቤም አላውቅም በማለትም ለጩና እየነገረቻት ነበረ። በጣም ነገር ማልቆ ያሁኑ የነበረኝ ያሁኑ ነገር አልፎ ዛሬ ላይ ደግሞ መልኬን ተጠቅሜ በዚህ አይነት ሁኔታ ውስጥ ራሱ እጅግ ነው የሚገርመው በማለት እንግዲህ እየተገረመችና የሚገኘች ትገኛለች። ሆኖ እንግዲህ ምንም ያልደረሰችው ነገር ነው። አሁን ላይም እንግዲህ የሆነ ነገር ውስጥ ገብታለች። በማታዘን ሁኔታ እየገባች መጠጣቸው ውስጥ የእንቅልፍ መድኃኒት እየጨመረች ያላቸውን ነገር እየወሰዱ ይገኛሉ። ሆኖም እንግዲህ ይህንን መነሻ ያመጣችው ሆኖም እሷ ይህንን ነገር በመስማማት ስለሆነ ያደረገችው በወንጀል የምትታወቅ እየሆነ ትገኛለች። ሆኖም እንግዲህ ወይዘሮ ዝናሽ ሁሉንም ሰዎች እያንዳንዳቸውን ስማቸውን እየጠራች ልጇን ስላዳኗትና ስለተፈቀችላት እያመሰገነቻቸው ነበረ። አሁን እንግዲህ ወይዘሮ ፋንቱ ከሕክምናው ስንመለስ ሁሉንም ነገር እናደርጋለን። ምክንያቱም ዛሬ ላይ ምንም እየተናገረችው ነገር የለም። ሆኖም እንግዲህ ናሆምም ፋንቱ ለእኛ ባትመጣ ኖሮ ይህንን ዛሬ ያየነውን ደስታ በፍጹም አናይም። ደስታችን በእሷ የተነሳ ነው በማለትም እንግዲህ ይህንን ደስታ ያሳየችን ብሎ ሲለው ወይዘሮ ዝናሽ ገና መቼ ደስታ ያለቀ የናፈሳጅ ሞቶ ይቀጥላል። ስለዚህ አሁን ለሰርጉ መዘጋጀት አለብን ብሎ ስትለው እንዲህ እነዚህ ያልሰማሽው ነገር እኮ አለ ብሎ ይላታል። ምንድን ነው ያልሰማው በማለትም ስትል አቶ ቤቱን እናንተ ስትሄዱ ስጦታ አበረከቱና እሱንም ገንዙን ቀይሮ ፍራንክ አድርጎ ታግቷል ብለን እና የሄድንበት ሰዓት እሱ ግን ሰርጋችንን መስጠትን በኋላ የምንኖርበትን የቤት ስጦታ አበረከቱልና በማለትም እውነት እኛ በሌለንበት አደረገ። እንዴት ነው እውነት ነው ላስጠይቀው አቶ ሊቁንም አዎ እኔ አሁን ነው የልሰው ቆይታ ተደጋሚ ለእነሱ የሰጣቸው በማለት ይነግራቸዋል። አሀ እንደዛ ነው እንዴ በማለትም አቶ ሊቁንም እንግዲህ ያንን ቤት ከሰጣቸው በኋላም ያንንም ለወይዘሮ ዝናሽ ከነገራት በኋላ ለዳጊም እንዲያደርግለት ዳጊም የራሱ ልጅ እንኳን ባይሆን እግዚአብሔር እየሰጠኝ ስጦታዬ ልጅ ነው። አዎ እውነት ነው። ዛሬ ላይ ከእስር ቤት ተፈታችሁ ልጃችሁን አሳክማችሁ በዚህ ደረጃ እንድትደርሱ ከጎናችሁ የሆነና ከእስር ቤት እንድትወጡ ያደረጋችሁ ይሄ ሁሉ ዳግም ነው። ግን ዛሬ ዳግም የት ሄዶ ነው በማለትም ሲጠይቁ ዳግም አረ የለም የሆነ ቦታ ስራ አለብኝ ብሎ ሄዷል። ስለዚህ ተመልሶ ይመጣል በማለትም እንግዲህ ዳግም ባይኖርም እያመሰገኑት ነበረ። ለእውነቱም እንግዲህ ዳግም እሱ
ከእስር ቤት እንዲወጡ አባቱን አሳልፎ ባይሰጥ ኖሮ ኤሚም ላትድን ትችል ነበረ። እነሱም ከእስር ቤት የመውጣታቸው እድል የጠበበ ነበር የሚሆነው። እንግዲህ አባቱን በመጠጥ አጠጥቶ ካሰከረውን በኋላ ነበር አሳልፎ እንደሰጠው የምታስታውሱ ይሆናል። በዛ የተነሳ እንግዲህ ሲነግሩትና ሲነጋገሩበትም ነበረ። ሆኖም እያመሰገኑት አቶ ሌኩንም እንግዲህ ሁሉንም ነገር እንደሚያደርግለትም እየተናገረ ይገኛል። አቶ ሌኩንም በሱ ደስተኛ ነው። እንግዲህ ሀምዳን ደግሞ እንዳልኳችሁ በዚህ በየትኛው መጠጥ ውስጥ እየገባች በቤት ውስጥ የሚጨመረ አሁን ላይ ደግሞ ትልቅ ስታታለች። እሷ አብራ ከተኛችው ሰው ጋር አጠጥታው ቪዲዮ ቀርጣ ለሚስቱ በመላክ ለሚስት እልካለሁ ብላ በማስፈራራት ገንዘብ ልትወስድ ያለችው ሰውዬ እሱ ተኝቶ ቪዲዮ እየቀረጸችው ሳለ ወይዘሮ ዝናሽ ትደውላለች። ወይዘሮ ዝናሽ በማለትም እጅግ ደንግጣለች። ውዴ ወይዘሮ ዝናሽና ሰውየው በምን እንደሚገናኙ ባይታወቅም እንግዲህ ሀምለ እጅግ ደንግጧና ተደናግሯ ትገኛለች። ምን እንደሚፈጠር ቀጣዩ ላይ የማሳውቃችሁ ይሆናል። ለዚህ ቤት አዲስ የሆናችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃችኋለሁ። ስለነበረን ቆይታም ከልብ እያመሰገንኩኝ ለዛሬ ያዘጋጀውላችሁ ይህንን ሰላም ይመስል ቀናችሁ ያማረ የተዋበ ደስ የሚል ቀን ይሆኑላችሁ